ሰላም የአርጂናት ሲመንስ አድማጮቻችን እንደምን አደራችሁ፣ እንደምንስ ቆያችሁ፣ እንደምንስ ከረማችሁ። የዕለቱ ዕለተ ሐሙስ ፕሮግራማችን ቀጥሏል። በዛሬ ደግሞ በአንድ በሮበርት ዲዘርቢ የእግር ኳስ ጽንሰ ሐሳብ ላይ እንወያያለን። ሐሳብ አስተያየታችሁን እየሰጣችሁን አይደለም፣ ሐሳብ አስተያየታችሁንም አጋሩ። ለሐሳብ አስተያየታችሁ የሚያበረታታ እንደመሆኑ አኳያ ሐሳብ አስተያየታችሁ ያስፈልገናል። በእንግሊዝ ፕሪሚየር ሊግ ብራይተንን በመያዝ ትላልቅ ክለቦችን እያንበረበረና ውብ እግር ኳስን ከሚጫወቱ ጣሊያናዊ አሰልጣኞች ውስጥ አንዱ ሮበርት ዲዘርቢ ነው። ዘንድሮ በማርሴይ ጥሩ ግስጋሴን አስመልክቶናል። እንደነ ግሪንውድ አይነት ተጫዋቾችን ይዞ እንዲሁም የተለያዩ ተጫዋቾችን እንደነ ራቢዮት የመሳሰሉ ተጫዋቾችን ይዞ የራሱን ጽንሰ ሐሳብ አራምዶ በአውሮፓ መድረክ እንዲመለሱ አድርጓቸዋል። ይህም ግሪንውድ በአመቱ ከኦስሜን ደምቤሌ ጋር የተፎካከረበት ሲዝን ነበረ። ይህ ጣሊያናዊ አሰልጣኝ ሮበርት ዲዘርቢ የእግር ኳስ ጽንሰ ሐሳቡ ምን ይመስላል፣ እንዲሁም ደግሞ የሮበርት ዲዘርቢ እንደምንመለከተው የሮበርት ዲዘርቢ የፍልስፍናና ቢውልድ አጨዋወት ምን ይመስላል የሚለውን እንከታተላለን። የዕለቱን ፕሮግራም የማቀርብላችሁ እኔ ተመስገን አስናቅ ነኝ። በያላችሁበት ሰላማችሁ ብዝት ሲበልላችሁ። ሌላ ትኩስና ፈጣን ስፖርታዊ መረጃዎችም ከኛ ዘንድ እንዲያገኙ ቻናሉን ሰብስክራይብ በማድረግ ከኛ ዘንድ ይሆኑ እንላለን። ሮበርት ዲዘርቢ እንደምናውቀው አብዛኛው ጣሊያናውያን አሰልጣኞች ይሄ ካንሳሽዮ ወይም ካንሳሽዮ ፕሌይ የተጠመዱ ናቸው። ያ ማለት ደግሞ በጣም ዲሲፕሊንድ በሆነ ሎው ብሎክ ጥቅጥቅ ብለው የሚከላከሉ ሀሳብ የያዙ ብዙ ናቸው። ነገር ግን ዲዘርቢ የማጥቃት ሀሳብ ካላቸው ጥቂት ጣሊያናውያን አሰልጣኞች መካከል አንደኛው ሮበርት ዲዘርቢ ነው። እንደሚታወቀው ጣሊያኖች ልኪድ በሆነ የመከላከል ሚናቸው ይታወቃሉ። እንደ ኢንተር ሚላን፣ እንደ ፊዮሬንቲና የመሳሰሉ ታላላቅ ክለቦች ምን ያክል እንደሚከላከሉ እናውቃለን። ይሄም ሎው ብሎክ እና ሚዲየም ብሎክ ወይም በሎ ብሎክ ጥቅጥቅ ብሎ ሲከላከሉ ተመልክተናል። ለምሳሌ የአርሰናሉ አሰልጣኝ ሚኬል አርቴታ በኢቲሃድ ጨዋታቸው ጊዜ ትሮሳርድ በቀይ ካጣ በኋላ በሎው ብሎክ ጥቅጥቅ ብሎ ሲከላከሉ ተመልክተናል። 5 ተከላካዮች ይኖራሉ ከፊት ለፊት፣ ከነሱ ጥቂት ርቀት ሳይኖራቸው 4 ተጫዋቾች የሚድፊልደር ኤሪያ ስትራይከር ጭምር ወርዶ ወደ ኋላ ወርዶ ይህንን የመከላከል ፍልስፍና ሲተገብሩ ተመልክተናል። አብዛኛውን አሰልጣኞች በዚህ ሎው ብሎክን ከመከላከል አኳያ እንደ ጣሊያኖች ይህንን የሚከላከል የለም። ሮበርት ዲዘርቢ በፔፕ ጋርዲዮላ ሳይቀር የተሞገሰ የዘመኑ ሀሳባዊ አሰልጣኝ ነው። እንግዲህ ሀሳባዊ አሰልጣኝ ይሉታል። እንደሚታወቀው ሮበርት ዲዘርቢ እንደሚታወቀው በፔፕ ጋርዲዮላም ጭምር የተመሰከረለት ድንቅ አሰልጣኝ፣ ወጣት አሰልጣኝ ነው። የራሱ የሆነ የመከላከል የማጥቃት ቢልድ አፕ ማድረግ ሲስተሞችን የሚጠቀም ታላቅ አሰልጣኝ ነው ሮበርት ዲዘርቢ። በተጫዋችነት የጋርዲዮላና የማርሴሎ ቤልሳ አድናቂም እንደነበረ ይነገራል። ያው ከዚህም አኳያ ጽንሰ ሐሳቡ ውብ እግር ኳስን እንደሚታወቀው ማርሴሎ ቤልሳ ሊድስን ይዞ ወደ ፕሪሚየር ሊግ በሚያደርግበት ጊዜ ምን የመሰለ እግር ኳስን በእንግሊዝ ፕሪሚየር ሊግ አስመልክቶናል። ምንም ብዙ ጎሎች እየተቆጠሩበት ቢሸንፍም ነገር ግን የሚያምር እግር ኳስን ተመልክቶናል። እንዲሁ በናሽናል ቲም አሁን ኡራጓይን ይዞ ጥሩ እንቅስቃሴን እያደረገ ይገኛል። ከዚህም አኳያ ማርሴሎ ቤልሳ ይሄ አርጀንቲናዊ አሰልጣኝ የፔፕ ጋርዲዮላም የሱ ተማሪ ነበረ። በአንድ ወቅት ክረምት ላይ ወደ 5 ወር ድረስ እሱ ጋር ቁጭ ብሎ ላቲን ሄዶ ተምሯል። እና ከዚህም አኳያ ይህ ሮበርት ዲዘርቢ የማርሴሎ ቤልሳና የፔፕ ጋርዲዮላ አድናቂም ናቸው። በዚህም በሮበርት ዲዘርቢ ፍልስፍና 3 ነገሮችን በዋነኝነት እንመለከታለን፣ ወይም በ3 ነገሮች በዋነኝነት ያስፈልጋሉ። አንደኛው የመጀመሪያ የምናገኘው ፖሲሽን ወይም ፕሮግሬሽን የምንለው ነው። ይህም የማጥቃት እግር ኳስ ለሚጫወቱ ቡድኖች ይህ ጽንሰ ሐሳብ የግድ ያስፈልጋቸዋል። ኳስን ለማጥቃት ወይም ደግሞ የተቃራኒ ክለብን ለምሳሌ ተከላክሎ የሚወጣና አጥቅቶ የሚወጡ አሉ። ተከላክሎ ወይም ደግሞ በቢልድ አፕ ሲስተም የሚወጣ የማጥቃት እግር ኳስ ለሚጫወቱ ቡድኖች እንደ ሊቨርፑል ገገን ፕሬስ እንደሚጠቀመው ሃይ የማጥቃት ሚና ያላቸው ሃይ ፕሬሲንግ ሲስተምን የሚጠቀሙ ክለቦች እንደ ሮቤርቶ ዲዘርቢ ፖዚሽን እና ፕሮግሬሽን ሲስተሞችን የመጠቀም ግዴታዎች ያስፈልጓል። የዲዘርቢ ቡድን ኳስን ይዞ ወይም ፓስ ወደ ፊት የሚሄድበት ፕሮግሬሽን እንመለከታለን። አንደኛው ኳስ ወደፊት ይዞ በሚሄድበት ጊዜ
ይህ መሄድ ብቻ ለዲዘርቢ ፍልስፍና መገለጽ አይሆንም። ምክንያቱም በትራንዚሽናል ፕሌይ በሽግግር ከመከላከል ወደ ማጥቃት እንግዲህ ኳስ የሚነሳው ከመከላከል ነው። ኳስ የሚነሳው ሰር አሌክስ ፈርጉሰን በአንድ ወቅት ከተናገሩት አኳያ ኳስ የሚነሳው ማጥቃት የሚጀምረው ከመከላከል ነው ይላልና በሽግግር ትራንዚሽናል ፕሌይ በሚሆንበት ጊዜ ከሽግግር መሃል ላይ መካከል ላይ ወደ ማጥቃት የመጫወት ቡድኖች ፕሮግሬሲቭ ፕሌይ ይታወቃሉ። ይህም በሽግግር ወቅት ቢሆንም ቢውልዳፕን በዛ ጊዜ ላይ ምን ያስፈልጋል? ጊዜ ታይም ጊዜና ቦዲ ኦሪንቴሽን የሰውነት አቋቋም እነዚህ ትልቅ ሚና ነው። ሁለተኛውን ስንመለከት ሁለተኛና ሶስተኛው ለዲዘርቢ ቢውልድ አፕ ሀሳብ ወሳኞች ናቸው። እነዚህ የዲዘርቢ የእግር ኳስ ጽንሰ ሀሳብን ለመጠቀም መነሻ ሊያደርግ የሚችለው ቢውልድ አፕ ወይም ደግሞ ቢውልድ አፕ የምንለው ነው። ከዚህም አኳያ ሮበርት ዲዘርቢ የራሱን ኳስ የማጥቃትን የተሞገሰ የዘመኑ ሀሳባዊ አሰልጣኝ እንደመሆኑ አኳያ ይሄ ፖዚሽን ኤንድ ፕሮግሬሽን የማጥቃት እግር ኳስ ለሚጫወቱ ቡድኖች የጽንሰ ሀሳቡ ጥሩ እንደመሆኑ አኳያ ይህንን ለማካሄድ ፖዚሽን የኳሱ አቀማመጥ የኳሱ መነሻን ትኩረት ያደርጋል። ከዛም ወደፊት የሚሄድባቸው ለዲዘርቢ የፍልስፍና መገለጫ ምክንያቶችም ትራንዚሽን ፕሌይ በሽግግር ወቅትና ታይም የምንላቸው ይህም ጊዜ ወይም ደግሞ ቦዲ ኦሪንቴሽን የሰውነት አቋቋም የሚመለከት ይሆናል። የሮበርት ዲዘርቢ በዋነኝነት በሁለት ቢልድ አፕ ስትራክቸር ይታወቃል። ሮበርት ዲዘርቢ በብራይተን ቤት እያለ እንደምናውቀው እንዲሁም ማርሴይ ቤት እየተጫወተ በሚገኛቸው የጽንሰ ሀሳቦች እንመለከት። ሮበርት ዲዘርቢ በዋነኝነት የሁለት ቢልድ አፕ ስትራክቸሮችን ይጠቅማል። የመጀመሪያው የ2-4-2-2 መዋቅር ሲሆን ሌላኛው ደግሞ 4-2-2 ዳይመንድ ስትራክቸር በመባል ይታወቃል። የዚህ አሰልጣኝ ቡድን ተጫዋቾች የሚመለከቱት ክፍት የመጫወቻ መስመር ሳይሆን ዘሰርድ ማን የሚለውን ጽንሰ ሀሳብ ነው። ይሄም በመጀመሪያው 2-4 ይኖራሉ። ይሄም 2-4 ሁለት ተከላካዮች እነ ደንክ አይነት ተጫዋቾች እንዲህ ሲሆኑ እንደነ ስቲፊና እንዲሁም ደግሞ እንደ ቪቲማ የመሳሰሉ ተጫዋቾች በመሃል ላይ በመግባት 2-4 ፎርሜሽኖችን ይጠቀማሉ። የዚህ አሰልጣኝ ቡድን ተጫዋቾች የሚመለከቱ ክፍት የመጫወቻ መስመሮችን ሳይሆን እንዲሁም ዘሰርድ ማን የሚለውን ጽንሰ ሀሳብ የሚመለከትም ይሆናል። ይሄም ምንድነው ብትሉኝ የብራይተን የመሃል ተከላካዮች ኳሱን ሲጀምሩ የሚያዩት ሁለት ነገሮችን ነው። የመጀመሪያው ተቀባያቸውን ድጋፍ ለሌላኛው ሶስተኛው ተጫዋቾች ነው። ሁለተኛ ደግሞ የተቀባዮችን የሰውነት አቋቋም ነው። ይሄም ነው ከዚህም አኳያ በብራይተን ቤት ሲጫወት የነበረው የሮቤርቶ ዲዘርቢ የጨዋታ ጽንሰ ሀሳብ በእነዚህ ላይ የተመሰረተ ነው። ከሁለቱ አንዱ ትክክል ካልሆነ ኳሱን ከመስመር ክፍት ለሆኑት ተቀባይ እያቀበሉ ይህንን የማረጋገጥ ከላይ የመጀመሪያ የተለቀቀው ይህንን የማረጋገጥ ትልቁ ሚና ከፊት ለፊት የሚገኙ ወይም ደግሞ በአንግል የሚገኙ እንደነ ስቲፊና የመሳሰሉ ተጫዋቾችን ይመለከታሉ። ካልሆነ በመሃል ላይ ኳስን መስርተው የመውጣት ይጠቀማል። ሌላኛው የዲዘርቢ ጨዋታ እቅድ የዲዘርቢ 4-2-2 ዳይመንድ ፎርሜሽን ነው። ይሄም እንደሚታወቀው ከፎርሜሽኖች ውስጥ አንደኛው 4-2-2 ዳይመንድ ፎርሜሽን ይባላል። ይህ መዋቅር በብራይተን በሁለት መሀል ተከላካዮችና በሁለት ዲፕሊንግ ፕሌይ ሜከሮች ሬክታንጉላር የሆነ ቅርጽን እንዲሰሩ ያደርጋቸዋል። ይሄ በብራይተን ቤት እየተመለከት ነው ወይም በብራይተን ቤት በሚያሰለጥንበት ጊዜ ነው። በኦሎምፒክ ሊዮም በማርሴይ በሚጫወትበት ጽንሰ ሀሳብ ላይ ይህንን ሀሳቦችን እስካሁን ሲያራምድ ተመልክተናልና ይህ መዋቅር በሁለት ተከላካዮች ዲፕሊንግ ፕሌይ ሜከር ሬክታንጉላር የሆነ ቅርጽ እንዲሰሩ ያደርጋቸዋል። ሌላኛው የዚህ ቢልድ አፕ ቅርጽ አድቫንቴጁ ግብ ጠባቂው ፓርት ኦፍ ዘ ኢኩዌሽን ወይም ደግሞ የማድረግ ነገር ነው። በዚህም ሰዓት መዋቅራዊ 1-4-2-2-2 ይሆናል። ይሄ እንደምትመለከቱት ከሆነ ብራይተን ባለበት ፋይናል ሰርድ አካባቢ ግብ ጠባቂው የቢልድ አፕ አካል መሆኑን 7-6 ወይም 7-6 አድቫንቴጆችን እንዲወስድ ያደርጋል ከበረኛውም አኳያ። ስለዚህ የሮበርት ዲዘርቢን ክለብ ቢልድ አፕ አድርጋ ለመነሳት ሃይ ፕሬሲንግ የምትጠቀም ከሆነ በጣም አስቸጋሪ ሁኔታዎች ውስጥ እንዲገባ ያደርጋል። ምክንያቱም የ1 ተጫዋች ብልጫ ስለሚኖር ይህም ኳስን መስርቶ ለሚጫወት ተጫዋች ክለቦች በረኛ ትልቅ ሚና እንዳለው አመላካችም ጭምር ስለሆነ ሌላኛውን ስንመለከት የአጥቂ አማካኞች ነው። አማካዮች ምንላቸው እንደ ቢልድ አፕን የመጀመሪያ ፔዝ
የክንፍ ተጫዋቾች ጋር ቀጥ ያለ መስመር ይሰራሉ። ነገር ግን ተከላካዮች በቢልድ አፕ ፔስ ሲወጡ እነዚህ ተጫዋቾች በተፈጥሯዊ ሚናቸው ያገለግላሉ። በተፈጥሯዊ ሚናቸው ሲባል ለምሳሌ የመስመር ተከላካይ ከሆነ በመስመር ተከላካይ እንዲሁም ደግሞ የሚድፊልደር ኤሪያዎች በሚድፊልደር ኤሪያዎች በመሆን እነዚህን አገልግሎቶችን ይሰጣሉ። ስለዚህም የአጥቂ አማካዮች ወደ ኋላ ሲመለሱ ከኳስ ጋር ስፔስ እንዲያገኙ ተጋጣሚ ተከላካዮችን ይከተሏቸዋል። ከዚህም አኳያ ይህ ደግሞ ተጋጣሚ ዝብርቅርቅ ያለ ዲፌንሲቭ ላይን እንዲይዝ ያደርገዋል። ይሄ ደግሞ የክንፍ ተጫዋቾች አመቺ ናቸው። እንደነ ሚቶማ የመሳሰሉ ተጫዋቾች ነፃነትን ይዘው ኳስን ወደፊት ድሪል እንዲያደርጉና ወደ ጎል በተደጋጋሚ እንዲቀርቡ ያደርጋል። ሌላኛውን እንመልከት። ታይም ጊዜ ምንላቸው ቀጥተኛ የፕሬሲንግ ጫና ሲደርስባቸው የሮበርት ዲዘርቢ ክለብ ጫና እንዲደርስባቸው ይፈልጋሉ፣ እስኪደርስባቸውም ይጠብቃሉ። ሮበርት ዲዘርቢ ከሚታወቁባቸው ጨዋታ ጽንሰ ሀሳብ ውስጥ ኳስን በእግራቸው ይዞ ተጋጣሚን የሚጋብዝ ና ውሰደኝ ብሎ የሚጠራ ነው። በብዛት የብራይተንን ጨዋታ ከተመለከታችሁ ይሄ በአምና በነበረው ዛሬ ብራይተን በሌላ አሰልጣኝ ነው የሚሰነጥለው። ግን የብራይተንን የሮበርት ዲዘርቢን ጽንሰ ሀሳብ ስንመለከት የሮበርት ዲዘርቢን እግር ኳስ ክለብ ጨዋታን ጽንሰ ሀሳብን ስትመለከቱ ምንድነው ኳስን ይይዛል። ኳስን ወደ ራሱ ቅልል ውስጥ ተከላካይ ጋር ነው ቢልድ አፕ አድርጎ የሚነሳው። ተከላካዮች ግን ኳስን በሚይዙበት ጊዜ የተቃራኒ ክለብ እንዲመጣ ይጋብዛቸዋል። ያ ማለት ኳስን ይዘው ለረጅም ሰዓታት ይቆማሉ። ይሄም ታይም እንለዋቸዋለን። ከዚህም አኳያ ነው ተከላካዮች ወዴትም ለተወሰነ ጊዜ ኳስን የዲዘርቢ ቡድን ተከላካዮች ወዴትም ሳይሄዱ ይዘው ይቆያሉ። ይሄ በእርግጥ ደጋፊን የሚያሰላችን ቢሆን ይህ ደግሞ ተጋጣሚ ፍራስትሬሽን ውስጥ ይከታል። ይህም ፍራስትሬሽን ጫፍ ላይ ሲደርሱ ተጋጣሚ ኃይለኛ ፕሬሲንግ ይጀምራል። በዛም ፈጣን ጨዋታ ብራይተኖች ወይም ደግሞ የሮበርት ዲዘርቢ ክለብ ይጀምራል። ስታቲክ ቢካምስ ዳይናሚክ ስሎ ቢካምስ ፋስት የሚባለውም ይሄም ነው። ወደ ራስ ክልል በመጋበዝ ከዛ የሚመጣን ኳሶችን በፈጣን እርምጃ ወደ ተቃራኒ ክለብ በሌላ አቅጣጫ መለወጥ። ይህ ቀጥተኛ ጫና በተጋጣሚ ሲሰነዘር በሁለት የመከላከል መስመሮች ዲፌንሲቭ ላይን ወይም ደግሞ የመከላከል መስመሮች ላይ መካከል ላይ ያልነበሩ ክፍተቶች ተጫዋቾች ጫና ለማሳደር ስለሚሄዱ ክፍተቶችን ይፈጠራሉ። እነዚህ ክፍተቶች የሮበርት ዲዘርቢ ተጫዋቾች ይጠቀሙታል ማለት ነው። ፔፕ እንዳለውም ብራይተን ፔፕ ጋርዲዮላም እንዳለው በሮበርት ዲዘርቢ ብራይተንን ይዞ በሚያሰነጥልበት ጊዜ ከኳስ ጋር ምቹ የሆኑ ቡድን በመሆኑ ፕሬሲንጉን በቀላሉ አይጠቀምም። ያው ከዚህም አኳያ ዋጋ ስለሚያስከፍል። ሌላኛው ሶስተኛ የምናገኘው ቦዲ ኦሪንቴሽን የምንላቸው ነው። የዲዘርቢ ቡድን ተጫዋቾች ኳስን ከኳስ ጋር ከያዙ ተጫዋቾች ከመቀበላቸው በፊት ሰውነታቸውን ለሚያቀብሉ ሶስተኛ ሰው ወይም ዘሰርድማን በቀላሉ ለማቀበል ሶስተኛ ተቀባይ ወደ ቆመበት ሙሉ ሰውነታቸው ያዞራሉ። ይሄም በዚህ ኳስን እየተቀባበሉ ወደ ፊት ፕሮግሬስ እንዲያደርጉ ያደርጋቸዋል። ክቡራን አድማጮቻችን ለዛሬ ሮበርት ዲዘርቢ የእግር ኳስ ጽንሰ ሀሳብ ይህንን ይመስላል። በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ። ቻናሉን ሰብስክራይብ በማድረግ ትኩስ ፈጣን ስፖርታዊ መረጃዎችን ከኛ ዘንድ ያገኙ። በያላችሁበት ሰላማችሁ ብዝት ይበልልን።